እና ምን ያደርግልኛል? ጋይስ ምን አይነት ወሬ ይበል? ምን አይነት ወሬ ብላችሁ ገምቱ። የሆነ ሰው የሆነ ወሬ ሲያወራ ሰማሁት። ያወራው ወሬ በሙሉ ውሸት ነው። ወይኔ ውሸት በዚህ ልክ ይወራል ግን ያወራው ወሬ ውሸት ነው ጋይስ። አይስዌር ጋር ጂሰስ ወይኔ ጋይስ። ለነገሩ ምን አደከመኝ? ቤተሰብ ምን አደከመኝ? እንደው ምን አደከመኝ? ይሄ የሶሻል ሚዲያ ማህበር እንደሆኑ እብድ መንደር ነው። እብድ መንደር ስለሆነ እውነት ስለማይወድ ውሸት ሲወራለት እውነት ነው ብሎ ስለሚቀበል የራሳችሁ ጉዳይ ምን ያገባል? ግን የማውቀው እኔ ውሸት እንደሆነ እኔ የማውቀው ግን አልናገርም። ዝም ነው የምለው። ዝም ፕሊስ ሄልፕ ሚ ማለት ርጂ ማለት ስታይኝ እርዳታ ልጅ መስራት ነው። እኔ ፍቅር አሪና ሳሙኤል አስታርቂያቸው ማርያም ሲኒና ጀበናዬን ዘርግቼ ስመጣ አስታራቂ ይመስላለሁ። አስታራቂ ይመስላል ነው ይልከም። ኤኒዌይስ ለልጆቻቸው ሲሉ ቢታረቁ ጥሩ ነው። ካልታረቁም ግን ግዴታ የለባቸው። እኔ ግን ጋይስ አሁን ምን እያሰብኩ እንደሆነ ታውቃላችሁ? በአይምሮ ውስጥ የሆነ ነገር አስባለሁ። ምን አትሉኝ? ዝም ብዬ ሳስበው ጂጂ ማለት ነው በጣም እያሳዘነችኝ ነው። በቃ ማለት እያሳዘነችኝ ነው ስላችሁ ምናምን አይደለም። በቃ ግን ሳያት ምን ብዬ ሳያት ነው ብላችሁ አውጥታ የማትናገረው የሆነ ነገር በቃ ውስጧ ላይ የሆነ ነገር ያለ ይመስለኛል። በቃ ዝም ብዬ ሳያት ከቪዲዮቿ ከሪያክቷ ምናምን እና በቃ የእውነት ነው ውስጤ የሚሰፈሰፈው የእውነት። አሁን እንደዚህ ብዬ ማብራሪያ አልሰጥም ምናምን፣ ግን በቃ የእውነት እግዚአብሔር በቃ የምር ነው አንጀቴን የምትበላኝ የምር ይሄ በሀዘኔታ ወይ እንደዚህ ምንም አይደለም። ግን በቃ አሁን ሚዲያ ላይ ብታያት የእውነት የምታሳዝንሽ ማናት? ሚዲያ ላይ በቃ ማለት ብትናገር ብታወራ እዚህ ሚዲያ ላይ ያሉት ሰዎች ምን አይነት አስተያየት እንዳላችሁ ይገባኛል። እና ግን ዝም ብዬ ሳት ውስጤ ያዝንላታል። ለምንድን ነው ጋይስ? ለምንድን ነው ቤተሰብ? እኔ ብቻ እናንተ ብጋለ ይላል በጣም ማለት ይወድሻል ማለት እቤት ውስጥ ቁጭ አድርጎ የቤት እንትን ምንድነው እቃ አድርጓት፣ የቤት ውሻ የሳሎን ውሻ አድርጓት። ለ4 አመት መኪና አትነዳ አትወጣ ምን አትል ስራ ያሰራት። ጭራሽ እናትየዋ ቤት ውስጥ ቡና እንዳታፈላ ጉድ እኮ ነው ጋይስ። ይሄማ ክፉ ጎረቤት ነው። ባልየው ራሱ ቤተሰብ ክፉ አከራይ ጋይስ፣ ክፉ አከራይ። አንዳንድ አከራዮች እኮ ታውቃላችሁ ቤተሰብ። ያሁን አላውቅም። ድሮ የድሮ አከራይ እኮ ጋይስ ማታ ራሱ ሬዲዮ ስትከፍት እኮ ይቆጥራል ነበር ጋይስ። ተብላችሁ ታውቃላችሁ ቤተሰብ? ኢትዮጵያ ተዋላለ ሬዲዮ ራሱ ስትከፍት እኮ የድሮ አከራዮች እኮ እናቶች ግን የድሮ እናቶች ግን እናንተ ድሮ ዋስ ይቆጥራል ቀን ሙሉ ከኢትዮጵያኖች እኮ እንለያለን። ማርያምን እንለያለን እኮ ሬዲዮ ቀኑ ሙሉ ሲያስጫው እየዋሉ መብራቱን አጥፉልን፣ ቁረጡን ይጠፋል። እና ደግሞ ቀን ያጠፉና ማታ 12 ሰዓት ላይ የሚለቁ ሰዎች አሉ፣ የሚለቁ አከራዮች አሉ። እና ክፉ አከራይ በሉት ሰውዬው። እናትየዋ ተነስተው ቡና እንዳያፈሉ ስቶቭን ጋይስ ከኋላ ያጠፋባቸዋል። ልጅ እችኛዋ ስራ ጀምራለች ስትሄድ ማለት ነው። ከኋላ ሄድና ምን አይነት እናንተ ዜግነቱ ምንድን ነው አላችሁ? አረብ ተንከሲስ ይሆናል
አረቦች ተንከሶች ናቸው ጋይስ። ሂዶ ስቶቭን ማለት ነው እናትየው ቡና እንዳይጠጡ ምግብ እንዳይሰሩ ሂዶ ስቶቭን ከኋላ ጥፍት ያደርግባቸዋል። እናት አያውቁም ተበላሽቶ ነው ብለው ቁጭ ብሎ ልጅ ይጠብቃሉ። በጣም ላይ ምን በዛ ገጠና አንድ ምክር ልምከራችሁ ወንዶች ስትባሉ ማለት ነው ባሎች ስትባሉ አይኑ በህይወታችሁ በትዳራችሁ ላትስማሙ ትችላላችሁ፣ ምናምን ላዘልቁ ትችላላችሁ ትለያ ግን ለልጆቻችሁ መጥፎ ነገር በፊት አሁን እናት ናት ለአባት ለልጆች መጥፎ ነገር የምትመክረው ምናምን ይባላል። ውሸት ነው። አባቶች ናችሁ በአሁኑ ሰዓት ያላችሁ አባቶች ወይ ስትለያዩ ወይ ልጆቻችሁን ላይክ እንደ በፊቱ ምን አደረጉ ልጆች ምን አደረጉ? ልጆች ምንም አላደረጉማ። ጥሩ ነገር አትናገሩም። የድሮ እናቶች ናቸው ጥሩ ነገር አይናገሩም ለልጆች የሚባሉት። የአሁን ጊዜ አባቶች ግን ወይ በተለያያችሁ ጊዜ እናትን ያስደሰታችሁ ይመስላችሁና እናትን በጣም ያናደዳችሁ ይመስላችሁና ከነመፈጠራቸው ልጆቻችሁን ቼክ አታደርጉ፣ አታዩም፣ አትጠይቁም፣ አትመለከቱም ምንም ነገር። ምናልባት በዛ በእናንተ በምትኖሩበት ሀገር ላይ ተቆራጭ ከሆነ ያለው ያችን ተቆራጭ ትወረውራላችሁ። ከዛም ግን ዞር ብላችሁ አትመለከቱም። ያለ እናንተ የሚመስላችሁ እናትየዋን የበደላችሁና እናትየዋን ያናደዳችሁ ነው የሚመስላችሁ። ነው አይደለም። ምናልባት እናትየዋ በምን ከተለያያችሁ እኮ በአንተ ወይም በበፊቱ የትዳር አጋሯ በአንተ ምንም ያናደዳት ነገር አይኖርም። እናንተ የሚመስላችሁ እንደዚህ ባለማረጋችሁ ሚስትን ያናደዳችሁ ሚስትን ያበሳጫችሁ ኖ አትሳሳቱ። የልጆቻችሁ ስነ ልቦና ነው የምትጎዱት። ልጆቻችሁን ነው የምትጎዱት። ልጆቻችሁ ደግሞ ምን አደረጉ ማለት ልጆቻችሁ ምን አደረጉ? ምን በደሉ? በፍቅር ጊዜ አብራችሁ በነበራችሁ ጊዜ ብዙ ነገር የተባላችሁ ባልና ሚስቶች ልክ ፍቺ ካደረጋችሁ በኋላ በቀላችሁን በልጆቻችሁ ላይ ነው የምታራምዱት። በዚያ ገጠና አንድ ምክር ልምከራችሁ ወንዶች ስትባሉ ማለት ነው ባሎች ስትባሉ አይኑ በህይወታችሁ በትዳራችሁ ላይ ሲያከሳት ጂጂ ሲያከሳት እጇን አይታችሁታል። እዚህ ጋር ስጋዋ አይታችሁታል እንዴት እንደተንጠለጠለ። በመርፌው ሲከሱ ሰውነታቸው ወፍራም ከሆነ እንደመተንፈስ በሉት። ይሄ ስብስብ ብሎ ልጥፍጥፍ ብሎ አይደለም የሚቀመጠው፣ ይንጠለጠላል። ስጋችሁ ወፍራም ከነበራችሁ ትንፍስ ይላል። ተረድታችሁ ላይ ሰብሰብ ሲል እዚህ ጋር ያለው ጡታችሁ ራሱ ላስኪት ይሆናል፣ ጎማ ይሆናል ክሳቱ ሲመጣ ማለት ነው። ሰርጀሪ ሲሆን ደግሞ እንዳይንጠለጠል፣ እንዳይንቀጠቀጥ፣ እንዳይንዘለዘል ሙጥጥ ተደርጎ ይወጣል። ስባችሁ ይወጣል፣ ቆዳችሁ ይቆረጣል። ስለዚህ የሚንጠለጠል ነገር አይኖርም። ሰርጀሪ ከተሰሩ በኋላ አይወፍሩም፣ ይወፍራሉ፣ በደንብ ይወፍራሉ። ሰርጀሪ ከተሰሩ በኋላ ሊሚት አላቸው። ከዚህ አመት በኋላ ማርገዝ ትችላላችሁ ይሏቸዋል። ከዚህ ጥቅሙን ጉዳቱን ነው የሚያስቀምጡላቸው። ሰርጀሪ የተሰራ ሰው አይወልድም አለ። ሲወልዱ ብዙ አይነት ከዛ በፊት የሚወስዱት ጥንቃቄዎች አሉ። ሰርጀሪ ከተሰሩ በኋላ እርግዝና ለማድረግ ሲያስቡ ማለት ነው። ምክንያቱም ሰርጀሪ ተሰርተው ከአንድም 2-3 የወለዱ ሴሌብሬቶች አሉ እዚህ ሀገር ሰርጀሪ ወስደው ማለት ነው የወለዱ አሉ። የመርፌው ሲሆን መርፌውን ስትወስዱት ሰውነታችሁ ይላላል፣ የታወቀ ጥልጥል ይላል። ሰርጀሪ ሲሆን ስጋችሁ ምንም የሚንጠለጠል ነገር አይኖረውም። እህቴ ቤታ መርፌውን ነው የወሰድኩት ነው ያለችው። መርፌውን ብትወስዱ ኖሮ ቤታ በዛ ሰዓት 100 ኪሎ ነበረች ማለት ትችላላችሁ። የምታውቋት ታውቃታለች። ቤታ በጣም ግዙፍ ናት። በጣም ከሁሉም ውፍረቷ አይኔ ላይ ያለ ጡቷና ቂጧ በጣም ትልቅ ነው። ምክንያቱም በፓንት ትደምስልን ነበር አይጂ ላይ እኔ በደንብ ነው ማውቃት። ቂጧ እና ጡቷ ይሄን ነው የሚያክል። ኪዳነ ምሕረት ምስክሬ ነው ላለማጋነን ጡቷ ለራሱ በጣም ይከብዳት ነበረ። በጣም ትልቅ ነበር ጡቷ። በመርፌ ውሽሽ አለ ከሳለች ሻል ሰርጀሪ የተሰራው መርፌ ማለት መርፌውማ ቢሆን ኑሮ እንደ ጂጂኪያ ይሆንብሽ ነበር አልኩኝ እኔ። እንደ ጂጂኪያ ሰውነትሽ ይንጠለጠል ነበረ። አሁን በራስሽ ጊዜ ነው መልስ የመለስሽልኝ። አሁን መቼ ስለተናገርሽኝ ማለት ነው። ስለዚህ መርፌውን ተወጋሽ። መርፌው አይደለም ሰርጀሪ ነው። ይመችሽ፣ አያገባንም። ይመችሽ፣ የፈለግሽውን ነገር በሰውነትሽ ማድረግ ትቻለሽ። ግን መርፌ አይደለም ሰርጀሪ ነው የተሰራሽው። እውነት ነው፣ ስላለሽ ነው፣ ስለተረፈሽ ነው። እኔ ደግሞ እስከ ዛሬ ድረስ የምኖረው ኑሮ ለሰርጀሪ የሚያስወጣኝ ኑሮ አልኖርኩም። አባባሌ ተረድተሽናል።
አልተረፈኝም። ተርፎኝ የማረገው ነገር የለኝም። የማገኘውን እየኖርኩበት ነው። አልተረፈኝም። ተርፎኝ ቆይ ይሄን እናረግበታለሁ ብዬ ያስቀመጥኩት የለም። ላይፍን ነው ከድሮ ጀምሮ ላይፍን ነው እየኖርኩበት ያለሁት ለማለት ነው። ምን አለች ጂጂኪያ ኦልድ ናት። እሺ ጊዜ ኦልድ ሞሽ ምንም መርፌውን ስትወጊ ሰውነትሽ በጨመረ ቁጥር ሰውነትሽ ይንጠለጠላል። ይሄን ማወቅ አለብሽ። ሳይድ ኢፌክት አለው ምናምን። መርፌ እኮ በነገራችን ላይ ካንሰር የማስያዝ አጥንት የማሳሳት በጣም ብዙ ነገር አለው ሳይድ ኢፌክት መርፌው ላይ። ዝም ብሎ አይደለም መርፌው። ዶክተር የትኛው ሐኪም ሲሰጥሽ ምንም ችግር የለውም ብሎ ነው የሚነግርሽ። የትኛው መድኃኒት ሳይድ ኢፌክት አለው? የራስ ምታት መድኃኒት ሳይድ ኢፌክት አለው። ሌላው ታዩ። ስለዚህ እሱም ታዩ አያገባንም። ከዛም ያንቺን ሰርጀሪ ለመባል አሁንም አትለቂኝም። ሊያ ሰርጀሪ ነገርኩሽ። እኔ ከቤታችን የሰልካኳ ልጅ ነው የሚባለው። ሲያከሳ ባህሪ ነው። በገልሽ እሰየው ያርግልሽ። እኔ የምምለው ወልደሽ ነው። እኔ የምምለው እውነታውን ስነግር ያርግልሽ፣ እግዚአብሔር ያርግልሽ። እንደው አዝማሚያውን ዝም ብዬ ሳይሽ የሆነ ይመስለኛል፣ ዝም ብዬ ይመስለኛል። ምክንያቱም በቃ ዝም ብለሽ ይከፋሻል፣ ሆድ ይብስሻል። አንዴ በሙቀት ታሳብቢያለሽ፣ አንዴ ጊፍት ተቆረጠብኝ ትያለሽ፣ አንዴ ሁሉ ነገር ትያለሽ፣ ታለቅሻለሽ፣ ሆድ ይብስሻል። የኔ እናት አይዞሽ። አይሰጡን ይሰጣሉ አይደል? ቤተሰቦች ደግ ናቸው፣ እየሰጡሽ ነው፣ በጊፍት አይደለም። ግን ትንሽ ያ ነገር ሆርሞን ሲለወጥ እንደዛ ያደርጋል። ሆርሞን ይሄ ባህሪው ሆርሞን ለወጣት ሲል ትንሿ ጮክ ብለው ራሱ ካዩሽ ልታለቅሽ ትችያለሽ። የሆርሞን ለውጥ፣ በዛ ላይ ደግሞ የኬሚካል ለውጥ አለ። የሆርሞን ለውጥ አለ። አስበሽዋል? ኬሚካል ለውጥና ሆርሞን ለውጥ ሲጋጭ ከባድ ነው። ላይ ሆርሞን እና ኬሚካል ጋር ያሳስባችሁ። ምክንያቱም መርፌው ከሆነ ያከሰት ኬሚካል አለ እዛ ውስጥ። ከዛም አሁን ደግሞ በተፈጥሮ የሚመጣ ሆርሞን አለ፣ ይደባደባል። ከዛም በኋላ ያስለቅሳል። አይዞሽ የኔ እናት፣ አይዞሽ የኔ ቆንጆ፣ አይዞሽ። በሰልካካነት እንታወቃለን። እንደው ከኛ ቤት ኬፋናት አፍንጫ የሌላት በአባቷ አይዳ በእኛ ቤት ብትሄድ በአፍንጫ እንታወቃለን። የድሮ ቪዲዮ ፎቶ ይሄ ነው። እኔ እንደውም የድሮ የኦማን ቪዲዮ ላይቭ ስትሪም ሳደርግ ሁላችሁም ታውቁኛላችሁ እንዴት እማምር ልጅ እንደነበርኩኝ። ከዛ በኋላ ግን ከኦማን ከመጣሁ በኋላ ብዙ ቻሌንጆች እና ብዙ ነገሮች ስላሳለፍኩኝ ተጎድቼ ነበረ። ሴት ልጅ ስትጎዱ፣ በላይፋችሁ ስትጎዱ ውበታችሁ መልካችሁ ይጠፋል። ያንን ደግሞ ለእናንተ የመናገር ግዴታ የለብኝም። ከዛ በኋላ ቱርክ ስገባ ገና እያገገምኩ ያለሁበት ሰዓት ላይ ቪዲዮ ላይ አያችሁ። ምክንያቱም አሁን ይሄ የድሮ ቢሆን ኑሮ ልክ ናችሁ። ቱርክ ከኦማን በኋላ ቱርክ ያለውን ቪዲዮ ነው ያያያችሁት። እንደዚህ ናት ያላችሁ የምታወጡት ፎቶ። ኤኒዌይስ ምንም ብታወሩ ምንም ይሄ የምትሉት ነገር ከኔ ጋር ያው ደስ ይላል። እንደዚህ ስትመላለሱበት ደስ ይላል። እኔ ነበር በምሰራበት ግን እውነታው እሱ አይደለም። እህቴ ቤታ ሰሞኑን ግን አንድ ልቤን የነካኝና ልቤን የመታው ነገር አለ። እህቴ ቤታ እየተነጫነጨች ነው፣ እያለቀሰች ነው፣ ሆዲ ይብሳታል። በጎቿ ከእንደገና ነገር ዳሚት በቃ ሲያሳዝኑ አይዞሽ እኛለን ምናምን እያሏት ነው። ግን ባህሪ ነው ቤታዬ፣ ባህሪ ነው። ከሆነልሽ ካደረገልሽ እሰየው፣ ያርግልሽ። እኔ የምምለው ወልደሽ ነው። እኔ የምምለው እውነታውን ስነግር ያርግልሽ፣ እግዚአብሔር ያርግልሽ። እንደው አዝማሚያውን ዝም ብዬ ሳይሽ የሆነ ይመስለኛል፣ ዝም ብዬ ይመስለኛል። ምክንያቱም በቃ ዝም ብለሽ ይከፋሻል፣ ሆድ ይብስሻል። አንዴ በሙቀት ታሳብቢያለሽ፣ አንዴ ጊፍት ተቆረጠብኝ ትያለሽ፣ አንዴ ሁሉ ነገር ትያለሽ፣ ታለቅሻለሽ፣ ሆድ ይብስሻል። የኔ እናት አይዞሽ። አይሰጡን ይሰጣሉ አይደል? ቤተሰቦች ደግ ናቸው፣ እየሰጡሽ ነው፣ በጊፍት አይደለም። ግን ትንሽ ያ ነገር ሆርሞን ሲለወጥ እንደዛ ያደርጋል። ሆርሞን ይሄ ባህሪው ሆርሞን ለወጣት ሲል ትንሿ ጮክ ብለው ራሱ ካዩሽ ልታለቅሽ ትችያለሽ። የሆርሞን ለውጥ፣ በዛ ላይ ደግሞ የኬሚካል ለውጥ አለ። የሆርሞን ለውጥ አለ። አስበሽዋል? ኬሚካል ለውጥና ሆርሞን ለውጥ ሲጋጭ ከባድ ነው። ላይ ሆርሞን እና ኬሚካል ጋር ያሳስባችሁ። ምክንያቱም መርፌው ከሆነ ያከሰት ኬሚካል አለ እዛ ውስጥ። ከዛም አሁን ደግሞ በተፈጥሮ የሚመጣ ሆርሞን አለ፣ ይደባደባል። ከዛም በኋላ ያስለቅሳል። አይዞሽ የኔ እናት፣ አይዞሽ። በሰልካካነት እንታወቃለን። እንደው ከኛ ቤት ኬፋናት አፍንጫ የሌላት በአባቷ አይዳ። ሶሻል ሚዲያ ላይ ስመጣ ከአመጣጤ ጀምሮ በቀብጠጤ ነው እንጂ የምታውቁኝ አክት እያደረኩኝ ወንዶችን የመሳብ ነገር አድርጌ ሶሻል ሚዲያ ላይ አልመጣሁም።
ታውቁኛላችሁ። ምንም ውሸት የሌለው ከድሮ ጀምሮ ስመጣ ስቀብጥ ነው የምታውቁኝ። አጭር ቀሚስ አድርጌ እንዲህ ስል የምትጣፍጥ ተቦላቃ የሀብታም ልጅ ነው ያደገችን ልጅ አይነት ካራክተር እንጂ ያልኩሽ አልመጣሁም። ወይ ሻሽን አስሬ የሀገሬ እናቴ ኑሮ ናፈቀኝ ምናምን ስል ነው የምታውቂኝ። ፍምስናዬም በዛ ነው። ሻሽ አስሬ ሀገሬ ምናምን ስል ነው የምታውቂኝ። እውነታው እሱ ነው። እና አንዳንድ ሴቶች ትውልዱን አታጥፉ። ጥሩ አይደለም ሚዲያ